ኢትዮጵያ በታሪክ ዘመናትን የተሻገሩ ፖለቲካዊና ማህበራዊ ያለመግባባት ጎደሎቿን ለመሙላት ልዩነቶች የሚደመጡበት ተደምጠውም የጋራ መፍትሄ የሚበጅበት ሰላማዊና የሰለጠነ ታሪካዊ የሀገራዊ ምክክር ሂደት ውስጥ ትገኛለች። የሀገሪቱ ዘመናዊ የፖለቲካ ጉዞ በውስጥ ግጭቶች በዜሮ ድምር ስሌት አንዱ ሌላውን ገሎ አሸናፊ ለመሆን መፍጨርጨር ላይ የተመሰረቱ አካሄዶች የሞሉበት እንደነበር ይታወሳል። ይህ አካሄድ ሀገር ሰርክ እንድታነግስ ዜጎቿም እንዳይተማመኑ እርሾ ሆኗል። የትናንት እንከኖች ይፈቱ ዘንድ ይህ ትውልድ በሀገራዊ ምክክር አዲስ የታሪክ እጥፋት ጀምሯል። ከታች ጀምሮ አይቻለው ከእድር ከወረዳ ጀምሮ የመጡ ሰዎች አጠገቤ ተቀምጠው በእኔ ደረጃ እኩል እየተወያየን ችግሮቻችን የተወያየንበት አጋጣሚ ስላለ ኮሚሽኑ ዲያስፖራው ይምጣና እዚህ ሳተፍ አይደለም ያሉት መጀመሪያ ዲያስፖራ ያለበት ድረስ እየሄዱ ነው ሪቻውት ያደረጉትና ለዚህ ትልቅ አክብሮቴ መግለጽ ወዳለሁ። ሄደው በሜጀር በሚባሉ ሲቲዎች እየሄዱ እያሰባሰቡ ውይይትን አድርገዋል። እኔም በአጋጣሚ ዋሽንግተን ዲሲ ዋተርጌት ተሳትፍ ያለሁ እዛ ፕሮግራም ላይ ባለፈው አመትና በዛ የነበረው ውይይትም ሂደት ውስጥ ነበርኩኝ። አሁንም እዚህ ያለውን ሂደት ሁሉ አብሬ በካፈሌ የታሪክ ተቋዳሽ እንደሆን በኢትዮጵያዊነቴ በትውልድ ኢትዮጵያዊነቴ የታሪክ ተቋዳሽ ሆኛለሁ። በዚህ ደግሞ በጣም እድለኛ ነኝ። ሀገራዊ ምክክር ኢትዮጵያ ለዘመናት ከተተበተበችባቸው ስር የሰደዱ ማህበራዊና ፖለቲካዊ ችግሮች ተላቃ ወደ አዲስ የእድገት የሰላምና የልማት ምዕራፍ የምትሸጋገርበትን ታሪካዊ እድል ይዞ መጥቷል። ኔሽን ቢልዲንግ በአንድ ቀን በአንድ ወር በአንድ ዓመት አይሆንም፣ ጀምረነዋል። ይሄ በሰላማዊ መንገድ እንደሚቻል ያሳየ መድረክ ስለሆነ በእውነት እኔ ብዙ ነገር የተማርኩበት ከምክክር ባለፈ ለካ የተለያየ ኢትዮጵያዊ ብዙ ጥያቄ አለው። የሚሰማው ስላጣ ነው እንጂ በየሀገሩ በየገጠሩ በየከተማው ብዙ ጥያቄዎች አሉት። ያን ጥያቄ አምጥቶ እዚህ ኤክስፕረስ ማድረጉ ባይዘው ይሄ 4000 ሰው 130 ሚሊዮን ሰው ወክሎ ነው ያለው። ነገ ከነገ ወዲያ ችግር እንኳን ቢኖር በጠረጴዛ ዙሪያ መፍታት እንደሚቻል ያሳየ ትልቅ መድረክ ስለሆነ መለመድ ያለበት ነገር ነው። 4000 ተመካካሪዎች ተሳትፎ የሚያደርጉበት ይህ ምክክር ለኢትዮጵያ መጻኢ ዕድል ብሩህ መሆኑን የሚያሳይ ሀገራዊ መድረክ ነው። እኔ ከሀገር ብዙ መራቅሁኝም ልቤም ራሴ ምዝነኝ ኢትዮጵያዊነትን በጣም አጉልቶ አሳይቶኛል። በፊት በድምጽ የምንሰማው ኢትዮጵያዊነት የሚለው ነገር በአካል ገብቼ ሳይ እያንዳንዱ ልብ ውስጥ ያለው ነገር ለአገር ያለው ፍቅር ለአንድነት ያለው እሳቤ የሚመጡ በጣም ካልጠበቅንበት አካባቢ በጣም ከሩቅ ከጫፍ እስከ ጫፍ የተሰባሰበ ህዝብ ነው። የሚያመጡት ሐሳብ ለአንድነት ለፍቅር ያላቸው ነገር አስደንቆኛል። ይሄ ደግሞ እንደ ኢትዮጵያዊ እንድኮራ አድርጎኛል። የምክክር ሂደቱ የጋራ መግባባትን በመፍጠር ከግጭትና ከመነቃቀፍ ወጥቶ በሰለጠነ መንገድ ችግሮችን በጋራ ለመፍታት የሚያስችል መሰሶ ነው። ለኢትዮጵያ ጠላቶች መንገድ የዘጋ ለኮሚሽኑ አስፈጻሚዎች ከለላና አጋርነት የተሰጠ የህዝብ ተሳትፎ እውን ሆኗል። በብዙ አሉባልታዎችና በብዙ እሸት የሆኑ ነገሮች በጣም ብዙ እዛ ይነገራል እና እዚህ ስንመጣ ደግሞ ያየነው በጣም እዛ ከሚነገረውና እዚህ ያለነው ያየነው በጣም የራቀ ነገር ነው። ስለዚህ አሁን ኢትዮጵያውያን በአንድ ላይ ሆኖ ተሰባስበው እንደዚህ ሲመካከሩ ነው ሲወያዩ ለኔ እንደዚህ ማየቴ በጣም ገርሞኛል እና በጣም ደስ የሚል ጊዜ ነበር ያሳለፍነው እና በጣም ከጠበቁት በላይ ነው። ሰው እንደተፈወሰ ነው የሚመስለኝ። ለምን ያልተነገረውና የተደበቀው ነገር ሁሉ ሲወጣ ሰው እፎይ ይላል። ስለዚህ ይሄ ትልቅ ነገር ነው። እኛ አልተካተትንም የሚል ሌላ ደግሞ ትርክት ይመጣና እቺን ሀገር ወደ ሰላም እንዳንመጣ የሚያደርግ ነገር እንዳይፈጠር ኮሚሽኑ በጣም ሞክሯል። ይሄ ከግጭት ይልቅ በሰላማዊ መንገድ እንደሚፈታ ያሳየ መድረክ ነው። ከሀገራቸው ህመም ጋር ባሉበት ሆነው ሲታመሙ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሀገር የሰላም ግንባታ የበኩላቸውን አስተዋጽኦ ሊያበረክቱ እንደሚገባ ይነሳል። ዲያስፖራው ትንሽ ወደ ሴንተር መጥቶ ይሄንን ተገንዝቦ አገሩን የማይወድ ኢትዮጵያዊ ትውልድ ኢትዮጵያዊ አላውቅም። በጣም ይወዳል፣ ግን አገራችንን የምናይበት መነጽር የተለያየ ነው። ግን አሁን ይሄ this is about
ኢትስ ናት አባውት ፖለቲክስ ኢትስ አባውት ሀገር ማንነት ስለሆነ እዚህ ውስጥ መሳተፌ ለኔ ደስ ይለኛል። ሌላው ዲያስፖራ ደግሞ በዚህም ባይሆን ሌሎች ወደፊት በሚኖሩ መድረኮች ላይ ሞር ኢንጌጅ ቢያደርግ አት ዘ ኤንድ ኦፍ ዘ ዴይ በሀገራዊ ጉዳዮች ላይ ግን አንድ ልንሆን ይገባናል ብዬ አስባለሁ። ዛሬ የሚጣለው ይህ ታሪካዊ አሻራና የሚደረገው በሳል ውይይት ነገ ሰላማዊ የተረጋገጠ ፍትህ የሰፈነባትና አስተማማኝ ኢትዮጵያን የሚገነባ የእውነተኛ ሀገር ግንባታ መሰረተ ድንጋይ ነው። ኢትዮጵያን ለመስራት አንዲት ታላቅ ሀገር ለመገንባት እያንዳንዱ ሰው ይሄንን እሴት ይዞ ከመቀመጥ ከ4000 ሰው የመጣውን ሐሳብ ሳስብ እኔ በእውነቱ በዚህ ልክ አልጠበቅኩም። ከጠበቅኩት በላይ እየመጣ ያለው ሐሳብ ደግሞ በጣም ትልቅ ነው። ይሄ እቺ ነገር ትልቅ አድርጎ ይገነባል ብዬ አስባለሁ። ይህ ሂደት ለፖለቲካ ኃይሎች የስልጣን ድርድር ወይም የጥቂት ልሂቃን መድረክ ሳይሆን እውነተኛ ባለቤቷ የሆነው መላው የኢትዮጵያ ሕዝብ ብሔራዊ መግባባትን የሚገነባበት፣ ልዩነቶችን በሰላም መንገድ የሚፈታበትና የጋራ የወደፊት ሀገራዊ አቅጣጫውን በገዛ እጁ የሚያሰምርበት ታሪካዊ የምክክር ምዕራፍ ነው።